በሞቱበት ንጋት ሰኞ ቀን ላይ ሙስሊሞች ፈጅር ሰላታቸውን እየሰገዱ ሳለ የአኢሻ ቤት መጋረጃ በተገለጠ ጊዜ ሰሃቦችም ሐቢባቸውን አዩአቸው ፈገግ እያሉ ፊታቸው የጨረቃ ቁራጭ መስሎ እንዴት ፈገግ አይሉ የሙስሊሞች ሰፍ ተስተካክሎ የተሟላ ሆኖ በፈጅር ሰላት ሲመለከቱ አልኩኝ ከዚያም እንዴት ነው ነብያችን ዛሬ ፈጅር ሰላት ላይ ያለው ሰፎቻችን ቢመለከቷል ወደ ሰሃቦቻቸው ተመለከቱ የመጨረሻ የስንብት እይታን ያ መጋረጃም ከዛን ቀን በኋላ አልተገለጠም ሰሃቦች ሰላታቸው ውስጥ ሊፈተኑ ነበር ሐቢባቸው ከህመም የተፈወሱ መስሏቸው ከነሱ ጋር ለመስገድ ለመውጣት እየተሰናዱ መስሏቸው ፈገግ እንዳሉ በመልእክት ሰላታቸውን ጨርሱ አሏቸው መጋረጃውም ተዘጋ የመጨረሻ እይታቸውና የመጨረሻ ፈገግታቸው ነበር ህመሙና ትኩሳቱ ይጨምርባቸው ጀመር ሰለዋቱ ረቢ ወሰላሙሁ ዐለይሂ አላህ የሚያውቀው ህመምና ጭንቀት ይሸፍንባቸው ገባ ወደሳቸው ፋጡማ ረዲየላሁ ዐንሃ ገባች አባቷ ላይ ያለውን መከራ ስታይ ጮኸች አለች ዋይ አባቴ ጭንቀት ዋይ አባቴ ጭንቀት አሏት ከዛሬ በኋላ አባትሽ ላይ ጭንቀት የለበትም ሚስጥር ማወሯትና ለቀሰች ከዛም ሹካሏትና ሳቀች አይሻ ስለዛ ተጠየቀችና አለች የአላህ መልእክተኛ ሚስጥርን አላወጣም ነገር ግን እሷ ከሞቱ በኋላ ስለዚያ ተናገረች መጀመሪያ ላይ ሹካሏት በዚህ በሽታ እንደሚሞቱ ነገሯት አለቀሰች ሁለተኛ ሹካሏት አንቺ ነሽ ከቤተሰቦቼ ቀድመሽ የምትከተይኝ አሏት ተደሰተች ረዲየላሁ ዐንሃ ወአርዳሃ አባቷን ትከተላለች ሁለተኛ መቀመጫ ቻይ በሆነው ንጉስ ዘንድ እንዴት ላትደሰት እሷ የዓለማት ሴቶች አለቃ እንደሆነች አብስራዋት ከዛም ሐሰንና ሁሴን አስጠሩና ሳሟቸው ገሰጿቸው መከሯቸው ከዛም ሚስቶቻቸውን ጠሩ መከሯቸው ገሰጿቸው ከዛም የሞቱ ሰዓት ቀረበ ከዚያም የሞቱ ሰዓት ደረሰ በሽታው ይበረታና ይጨምር ጀመር ለአይሻ ይሏት ነበር አሁን ይሰማኛል ኸይበር የተመገብኩት ምግብ ህመም እኔም ማልኩኝ አላህ አይሁዶችን ይርገማቸው ነብያችንን መርዘዋል የክህደታቸውና የተንኮላቸው ሴራ እስከዛሬ አላቆመም ከዚያ አይሻ ወደ ደረቷ አስጠጋቻቸው ትልም ነበረ አላህ ከሰጠኝ ትልቅ ውለታ ውስጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤቴ መሞታቸው ነው በኔ ተራ በጉያዬና ባንገቴ ሲሞቱም አላህ እኔና የእሳቸውን ምራቅ አጣምሯል በመጨረሻውም ሰዓት አብዱራህማን ኢብኑ አቡበከር ገባ በእጁ ላይ ሲዋክ ይዞ ነበር አይሻም ተቀበለችውና ረሱል ሲዋክ እንደሚወዱ ስለምታውቅ ትናንሽ በምራቅ ያረጠብኩላቸው ከዚያም ሰጣቸው መፋቅ ጀመሩ እጃቸውም ውሃ ወዳለው ገንዳ እያስገቡ ፊታቸውን እያበሱ ይላሉ ላ ኢላሃ ኢላላህ لا إله إلا الله موت سكران